መጀመሪያ ደስታ ጋር ደርሰሃል። ከዛ ደግሞ አልፈ እስቲ እሱ ጋር ድረስና ያኔ ወተናልኛ ሩታ ደስታ ተደበደበ ትናንትና ነው። ማስፈራሪያ አይደለም። እስቲ እሱ ጋር ድረስ ነው። ከዛ በኋላ እኛ እንተያያለን። አሁን ለምንድን ነው ትናንትና እንደዛ አይነት ነገር ያደረጋችሁት? ማን ስለሆናችሁ ነው እናንተ? አልገባኝም እኮ። ዛሬ ደግሞ ደርሶ የኔ ህይወት ተቆርቋሪ ሆናችሁ እሷ ጋር እንዳደርስ ማን ምንድን ነው አንተ? ሁሉም ቦታ ነው እንዴ ማለቅለቅ የሚያስደስታችሁ? ማን ከፍሏችሁ ነው ግን? አልገባኝም። እኔ እንደሆነ ምንም ከፍል 74 ሳንቲም ሄደኝ አልሰጥም። 74 ሳንቲም አሁን ደግሞ ለሷ አሽቃብጥና ይከፈላል አሉ። አይና አልከፍልም። ይከፋል ገና ለገና እንደዚህ አይነት ሰው ምንም አባክነው ብር የለም። ደግሞ ምን ሆነ ነው ስልኩን ምናምን ይሄ ሞርክ እኮ ይሆናል አይደል? ቡራ እየሰራክ በጣም ነው የሚደብረው። አሁን ይኸውልህ ስልኩም አይ ቲንክ እናንተ ጋር ነው መሰለኝ ለሁለት ያነሳል ነበረ። አልመለሳችሁለትም። ችግር የለውም። ስርዓቱን ከያዘ ደግሞ ስልክ ችግር የለም። ልጨምርልህ ከፈለክ እኔ ነው ስልክ ምናምን የምትለቃቀሙት ምን ሆናችሁ ነው? ሩታዬ እንደኔ ግን ለምን ከነሱ ጋር ትጃጃለልሽ? እኔ ቆንጆ ምን አርግልሻል? ከነ ወጠቴ ጋር መመላለስ ምን አስፈለገ ነው? የሚበጅሽን ነገር ለይ። አይመለከትም። እነ ፈረንጁ ህጻን ልጆች ናቸው። አይመለከትም። ነገሮችን አያስተውሉም። እሱ አንተ ህጻን ነው የምትለው እሱ ከአንተ በጣም በብዙ አስተሳሰብ በማስተዋል በብዙ ነገር ነው የሚተስብ። የሚገርም በጣም በብዙ ነገር ይበልጣል። እሺ እሺ፣ ነገር ውስጥ እንዳትገባ ከቻልክ ስልኩ መልስለት። አይ ካልክ ደግሞ ብላው። እሺ ትገዛለች ሩታ። ይሄን ወርቁንም ሽጣ ተጠቀምበት። በጣም ነው የሚያምረው። አይ ወይ ጉዴ ፈላ። እኔ ካንቺ ምንም አልፈልግም። ምንም ማባትፈ ለምንድን ነው ልጅ እየጠበጠን መስራት ከነስ ከዛ ደግሞ ደስታ ይልም ስለስራት ደስታ እንዳትነካ። በቃ ጀግና አንተ ስራት ከዚህ በኋላ ኮስተር ብለሽ መጀመሪያ ስራት ምን እንደሆነ ታውቃለህ? አንተ ስራት የምታስይዘው ማን? መጀመሪያ ስርዓት ምን እንደሆነ ታውቃለህ? እስቲ አብራራኝ። ስርዓት ምንድን ነው? ስርዓት ማለት የባለ ትዳር ቤት ውስጥ ገብቶ መለፋለጥ ስርዓት እንዳልሆነ ሌላውን ባላውቅም የባለ ትዳር ወንድ ሴት አምጥቶ ማሽቋለጥ ነው ስርዓት። እሱ ነው ይወት አብረሽ ስትነቃ ስተነምሽ አይማረም። ተበቃ ተምታቱባችኋል እኮ ሰማይና ምድር እንዲህ ነው የተገለበጠባችሁ እናንተ። ራሽ እንደሰማችሁ ማለት ነው ውዶቼ። ቡሩኬ የደስታ ወርቅ አልወሰድም። ሰረቀ እኮ ጋይዝ ሰረቀ። ሩታማ ስታሾፍ ነበረ ውዶቼ። እና ስልኩ አልቀራ ወርቅ አንተ ቡሩኬ የምትባል ሰውዬ ማለት ጭራሽ ለብስ ትመጣለች። አረ ውርደት ነው ይሄ ራሱ ትልቅ ውርደት። ሩታ ከዚህ በኋላ በህይወትሽ ኮስተር ብለሽ መወሰን ያለብሽን ነገር ወስኝ። ማንም ያንቺን ህይወት ሊወስንልሽ አይችልም። ባይዘዊ ማለት ነው። ሲቀጥል ደግሞ ከነዚህ ወጠቴ ጋር ባትመላለሽ ባይነኝ እኔ ማለት ነው። የእውነት ከነሱ ጋር ደውለሽ መገናኘት ምናምን ራስሽን ነው የምታስገምቺ። እውነት ለመናገር የምትመላለሽው የሚመልሱልሽ ነገር ምናምን ወኔ የኔ ቀጥግ ነው። ወይም ደግሞ ትተራረባላችሁ ወይም ትናናቃላችሁ ብዬ ነው ማስበው እንጂ ስለፊት ስለሰጠሽ ነው። ማንም በህይወትሽ ገብቶ እንደፈለገ የሚያቦካ አንቺ ቦታ ስለሰጠሽ ሁሉም ነው ጊዜ ስለሰጠሽ ነው በነገራችን ላይና እንግዲህ ከፈረንጁ ጎን ሆና ነው መጣች። ከዚህ በኋላ ደስታ ነክታል። ማነው ፈረንጁ መንካት ንካና አሳይሃለሁ በዛ ሰዓት ሞተናል ነው አለችው ጋይስ። እና የብሩኬ ነገር ነው በጣም የገረመኝ ከምንም በላይና ትላንትና ትንሽ ቪዲዮ አይቻለሁ ስላስጠሉኝ አላየሁትም እስከ መጨረሻ። ግን ደስታ ይዞ ሲያሰቃዩ ምናምን ሲደበዱ ስራ ነው ጋይስ። ይሄ ድራማ ነው፣ ድራማና ድራማ ነው። አትመኑ ሼን ወዶች፣ ወደ ራሳችሁ ተመለሱ ያንዳንዳችሁ ማለት ነው። ስራ ነው ያዙት። ማንም ኢትዮጵያ ውስጥ ማለት ነው እንደዚህ የፈለገ ሰው ማድረግ አይችልም። ሰውን ታግዶ ምናምን ማድረግ አይችልም። ሲቀጥል ደግሞ እኔ ምንም እንደዚህ በተለይ ታግቶ ምንድነው አግቶ ሲደበድቡ ሲመቱ ምናምን ለቪዲዮ የሚያመጡ ነገር ለሌላ ምንም ትምህርት የለውም። ሌላ ሰው እንደዚህ እንዲያደርግ ነው የሚገፋፉት። ገባችሁ አይደለ ብዬ ነው ማስበው። እኔ አላቅም። እነዚህ ልጆች አንድ ቀንማ ታላችሁ አታሰራችሁ አይቀርም። በተለይ በእኔ አላቅም ጋይስና ሩታ ለአንቺ መልእክት ምንድነው? ከነዚህ ጋር ባትመላለሽ ክብርሽን ብታስጠብቂ አንቺ ራስሽን ብታከብሪ ከነዚህ ወጠጤ ጋር መመላለስ ምን አስፈለገ?
ያ ይሄ ነው ሌላችሁ የምፈልጉና እንግዲህ በጠራራ ጭራሽ እውነት እኔ በጣም ነው የሳቅኩ። እግዚአብሔርን እስከ መጨረሻ ቪዲዮ ስላላየው ጭራሽ ስልኩን ወስዷል። ወርቅ መውሰድ ኩሰድ አስረ ትመጣለህ ቡራዬ። ወይ ወንድሜ፣ አይ የሚገዛልክ እችን የመሰለች ወርቅ የሚገዛልክ ጠፋ። አይ መዳም ቅመሞች እስቲ ብሩክ የምትወዱ ግዙ። በጣም ነው እግዚአብሔርን ደነገጥኩ። ያው ድራማ ቢሆንም በጣም ነው ማለት መሳቃ እኮ ነው። ሩታዬ ስታሾፍበት ነበረ ማርያምን። እና ለማንኛውም እንደዚህ ከነዚህ ወጠጤ ጋር መገናኘት አለባት ብዬ አላስብም። እናንተስ ምን ትላላችሁ? ለምን ከነሱ ጋር ዝቅ ብላ መመላለስ ምናምን አስፈላጊ ነው ብዬ ስለማላስብ ነው ወዶቼ። እንደሰማችሁ ከዚህ በኋላ ብላ አስጠነቅቃለች ብሩኬ ማለት ነው። እናለን እንግዲህ ከዚህ በፊት አብርሽም አስጠንቅቃለሁ ሲለን ነበር። መቼ ወጡ? እስከዛሬ መቼ ወጡ? እሱ ማን ነው በአብርሽና በሩታ የሚወስነው? ይሄ እኮ ነው። ዝም ብሎ እኮ ነው የሚያበቁት ያንዳንዱ